በእኔ ላይ የደረሰው በዘራችሁ ላይ ድረስ። ይኸው በኃያሉ ፍቅሯ ተለክፌ አዛኝና ሰሚ በሌለበት ሌትና ቀን ብቻዬን እሰቃያለሁ። እንቅልፍ የለህ፣ እረፍት የለህ፣ ሰላም የለህ። ህይወት ሁሉ ነገር ትርጉም አልባ ሆኖብኛል። አንድ ሌሊት ብቻ ነች የቀረችኝ። አንድ ቀን እንኳን ተኝቼ ባድር ብዬ በውስጥ በኩል ባፈላልጋት ይህ ነው ያ ነው ያለችኝ አንዳች ነገር የለም። ሳምሪ ሰላሜን ወስደሽብኝ የራስሽን ሰላም መፈለግ ትንሽ አልከበደሽምን? ሰላሜን ነጥቀሽኛልና ሰላሜን መልሽልኝ። እንደ ቀልድ የተጀመረው ጉዳይ አሁን ላይ ወደ ተካረረ ነገር እየሄደ እንደሆነ በውስጥ የሚላኩልኝ ማስረጃዎች ያሳያሉ። ይህ ግለሰብ ከፖስተር ማሰራት አልፎ አሁን በቪዲዮ ማስጠንቀቂያ የሚመስል መልእክቱን አስተላልፏል። ከዛም ባለፈ ከሳምሪ ጋር የሚያረጋቸው የተለያዩ ጽሁፎችንም መረጃዎቹን በውስጥ ሰብሰብ አድርገው የላኩልኝ ግለሰቦች ነበሩ። ሁሉንም በዝርዝር አስደምጣችኋለሁ። ይህ ግለሰብ አሁን ድረስ ህዝቡ አላመነኝም፣ እኔ ቀልዴንም አይደለም፣ ይህ የመጨረሻ ንግግሬ ነው፣ የመጨረሻ ምሽቴ ነው ሲል ከባድ መልእክቱን አስተላልፏል። በጉዳዩ ዙሪያ ብዙዎች በድጋሜ ሐሳብ አስተያየት እየሰጡ ይገኛሉ። ጠቅለል ባለመልኩ ከሰሞኑ እጅግ ብዙዎችን ስላነጋገረው ሳንቶስ ስለተባለው ስለዚህ ቲክቶከር ግለሰብ በዝርዝር ጉዳዩን አካፍላችኋለሁ። እንዲሁም ይህ ግለሰብ በስተመጨረሻ ስላደረገውና ስላቀደው ጉዳይም አሰማችኋለሁ። በሌላ በኩል ከሳምሪ ጋር ስለተጻጻፉት የተለያዩ ጉዳዮችና ሳምሪም ስለሰጠችው የመልስ ምቶች ሁሉንም በዝርዝር በመረጃ ይዤላችሁ መጥቻለሁ። ሁሉንም አስቃኛችኋለሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። ይህ ግለሰብ እንግዲህ በእኔ ዩቲዩብ ቻናልም በስፋት የተለያዩ ዘገባዎች ስሰራበት ነበረ። መለስ ብላችሁ ማየት ትችላላችሁ። ጠቅለል ባለመልኩ ዛሬ ለዚህ ቪዲዮ አዲስ የሆናችሁ ሰዎች ገለጻ ለማድረግ ያህል ይሄ ግለሰብ እንግዲህ ፖስተር በማሰራት ፎቶና ጽሁፍን በማድረግ ነበረ በተለያዩ የአዲስ አበባ ከተሞች መንገዶች ላይ በመሆን እኔ ሳምሪን አፍቅሬያለሁ፣ እንዲሁም ደግሞ ሳምሪን የሚመለከት እጅግ አነጋጋሪ የሆኑ ጽሁፎችን በመጻፍ ጭምር ነበር በየመንገዱ ይታይ የነበረው። ይህንንም አስመልክቶ እኛም በሚዲያችን ላይ ይሄ ግለሰብ አፍቃሪ ነኝ ብሎ መጥቷል ብለን ቪዲዮ ሰርተን ነበር። ይህንንም ጉዳይ አስመልክቶ ደግሞ ሁለት መላምቶችም ተቀምጠው ነበር። አንድ ለመፈመስ የሚደረግ ነው፣ አሊያም ደግሞ እናቷ ጂጂኪያ የምታረገው ጉዳይ ነው። ልጄ ሳምሪ ትወደዳለች ተብሎ እንዲታሰብ እናትየዋ የምታረገው ሴራ ነው ተብሎ በወቅቱ ሐሳብ ሲሰጥ ስለነበር ከሁለቱ ሐሳብ ጋር አድርገን ይህን መረጃ አካፍለን ነበር። ታዲያ ይህ ግለሰብ እያደረ ሲመጣ ይህን ጉዳይ በጣም ቀጥሎበት ሄዷል። አንዳንድ ጊዜ ለመፈመስ የሚሰሩ ስራዎች አንድ ሁለት ቪዲዮ ይሰሩና ይከስሙ ነበር። ይህ ግለሰብ ግን በተደጋጋሚ እየመጣ ነበር። አሁን ደግሞ ከፖስተር ከማሰራት አልፎ በቪዲዮ መጥቶ መልእክቱን አስተላልፏል። በቪዲዮ መግቢያም እንደተመለከታችሁት ይህቺ የመጨረሻ ምሽቴ ነች ያላት ቃል ብዙዎችን አነጋግሯል። በቀጣይም ይህን መልእክቴን ለሳምሪ አድርሱልኝ፣ ከሳምሪ በኋላ ብዙ ነገር ተዘበራርቆብኛል፣ ሳምሪ ለምን መልስ አትሰጠኝም፣ ይሄ መረጃ ይሄ ቪዲዮም እንዲደርሳት ይሁን፣ በጣም ስቃይ ላይ ነኝ ሲል መልእክቱን ጠቅለል ባለመልኩ አስተላልፏል። ስለዚህ ቪዲዮ ሳምሪ በራሷ ምንም አይነት መታ የገለጸችው ነገር የለም። ነገር ግን ይህ ግለሰብ አሁን ላይ ከሳምሪ ጋርም እየተጻጻፈ ነው። ሳምሪን እንደሚወዳት እንደሚያፈቅራትም ሳምሪ ራሷን ቪዲዮን በእርግጠኝነት አይታለች እያሉ የተለያዩ መረጃዎችን የሚያደርሱ ግለሰቦች አሉ። ይህንንም ያሉበት ነጥብ ይህንን በማመልከት ነበረ። ሳምሪ የተለያዩ ቪዲዮዎች ስትሰራ ይህ ግለሰብ በኮሜንት እሷ ቪዲዮ ላይ የተለያዩ ጉዳዮችን ይጽፋል። እስቲ አንዳንዶቹን ላስነብባችሁ። በተለይ በቅርብ ጊዜ በምትሰራቸው የቲክቶክ ቪዲዮዎች ላይ በመጀመሪያ ኮሜንት ላይ የሚገኘው ይህ ግለሰብ ነው። በቅርቡ ከጻፋቸው አነጋጋሪም ከሆኑት ኮሜንቶቹን እስቲ ላስነብባችሁ። ሳምሪም ሪፕሌይ አድርጋለታለች፣ ሳምሪም ጽፋለታለች የተባለውን ማለት ነው። እስቲ በዚህኛው ቪዲዮ ላይ ምንድን ያለው ግን አንቺን አለማፍቀር ይቻል ይሆን ብሎ ነበረ የጠየቀው። ታዲያ በኮመንት እሷ ምንም አይነት ነገር ባትለውም ሪፕሌይ ላይ ደግሞ ሌላ ግለሰብ መታ ምነው እንጀራ አባት
ልሁን አልክሳ ብላ በሚያስቅ አይነት ነገር የሱን ኮመንት ሪፕላይ አድርጋለታለች። ያው እንግዲህ ሳምሪ ልጆች እናት እንደሆነች ይታወቃል። ምን ነው እንጀራ አባት ለመሆን ተሯሯጥክ ብላ ነው ታዲያ ሪፕላይ ያደረገችው አንዲት ግለሰብ። ታዲያ በመቀጠል ለሪፕላዩ በምላሹ እሱ ደግሞ ምን አለ? ለዚች እጹብ ድንቅ ሴት ምንም እሆንላታለሁ፣ ዛሬ ነፍስህን ስጠኝ ብትለኝ እሰጣታለሁ ብሎ የሚያስገርም የሚያስደንቅ አይነት ሪፕላይ ነው የመለሰው። እንግዲህ በዚህ ያህል ደረጃ መሆን ማለት ትንሽ ግራ ያጋባል። የመጀመሪያ ሰሞን እንዳልኳችሁ ብዙዎች ኧረ ይሄ ለመፈመስ የሚደረግ ጥረት ነው፣ በተለይ ከሰሞኑ ከባለቤቷ ጋር የነበረችበት ከልጆቿ አባት ጋር የነበረችበትን ውጥረት በማንሳት እንዲሁም ከሱ ጋር መለያየቱንም ምክንያት በማድረግ አሁን በዚህ በኩል ደግሞ እሱ አፍቃሪ ሆኖ መጥቶ ለመፈመስ የሚደረግ ጥረት ነው እያሉ ብዙዎች ሀሳብ አስተያየት ሲሰጡ ነበር። ይህ ልጅ ታዲያ ዛሬም ድረስ እየደጋገመ የሚገኘው እኔ በጣም እወዳታለሁ፣ በጣም አከብራታለሁ፣ ሰው እንደሚለኝ አይደለም፣ እኔ የምትኖርበት ሀገር ጀርመንን አስቤ አይደለም፣ ዝናዋንም አስቤ አይደለም፣ እኔ እሷን እወዳታለሁ በማለት ነው ሲናገር የነበረው። ይኸው በየኮመንቱ ሪፕሌይ ራሱ ብዙ ሰው ለሚናገረው በመልስ ምት እያለ ያለው እንግዲህ ነፍሴን ሁሉ ስጠኝ ብትል እሰጣታለሁ እያለ ነው። እንግዲህ በጣም ብዙዎችን የሚያነጋግር ኮመንት እያደረገ የሚገኘው። ታዲያ በሌላ ቪዲዮ ደግሞ እስቲ አንዱን ኮመንት መርጬ ላስነብባችሁ። እንግዲህ ያው የእርግዝና ጊዜ በነበረችበት ወቅት ላይ የተነሳችው ፎቶ ነበረ ሳምሪ። ታዲያ እሱን ፎቶዋን እንግዲህ በጀርመንኛ ጽሁፍ በማድረግ ሀሳቧን ገልጻለች። እንግዲህ ይህ ጽሁፍ ያው በእርግዝና ጊዜ ያለችበትን እንዲሁም አሁን ያለችበትን አጠቃላይ የህይወቷን፣ የኑሯን፣ የትዳሯን ሁኔታ የሚገልጽ ጽሁፍ ይመስለኛል። እርግጠኛ ባልሆንም የተጻፈው በጀርመንኛ ስለሆነ ታዲያ በዛም ቪዲዮ ደግሞ መጥቶ የተናገረው ቃል በድጋሚ ብዙዎችን ያነጋገረ ነበር። ኮመንቱም እንዲህ የሚል ነበር። ኦልሶ አይ ላቭ ዩር ችልድረን፣ አንቺ ከዘመኑ ቀድመሽ የነቃሽ ከጊዜው ጋር ራስሽን አፕዴት እያረግሽ የምትሄጂ ዩ አር ኦርጋናይዝድ ኤንድ ዌል ፕሪፔርድ ገርል፣ በአጠቃላይ አንቺ ጥበበኛ ሴት ነሽ፣ ሀዘንሽን መቼም ቢሆን ማየት አልፈልግም ብሎ ኮመንት አድርጓል ማለት ነው። እንግዲህ በዚህ በምስሉ ትመለከቱታላችሁ ይሄን ኮመንት። ታዲያ እንግዲህ ይሄን የሚጻፉትን ነገሮች በተለይ ደግሞ ይህ ግለሰብ ሳምሪን አፈቀርኩ እያለ ቪዲዮ እንደመስራቱ መጠን ይሄ ግለሰብ ሳምሪ ተመልክተዋለች እያሉ ብዙዎች የሚጠይቁበት ጉዳይ ነበር። ታዲያ ይኸው በኮመንቶቹ ሁሉ ቅድምም ባነበብኩላችሁ አሁንም ባነበብኩላችሁ ኮመንት ሳምሪ ላይክ አድርገዋለች ኮመንቱን። ይህ ማለት እንግዲህ እሱ የሚጽፋቸውን ጽሁፎች ታያለች ማለት ነው። ስለዚህም ይሄ ለየት ያሉ ጽሁፎችን በሚጽፍ ሰው ደግሞ እንግዲህ ወደ ፕሮፋይሉ ገብታ እሱ የሰራቸውን ቪዲዮዎች ማየቷ አይቀርም። ታዲያ ወደዛ ስትገባ ደግሞ እንዳለ ስለሷ የሚያነሳ ቪዲዮ ነው የሚሰራ የነበረው የግለሰብ። ፖስተሯን እያደረገ በየመንገዱ ይታይ ነበረ። ሁሉም ሴቶች ሊፈሯት የሚገባ ሴት ይል ነበር። በጣም በቃ በብዙ ማድነቅ በብዙ ሙገሳ ነው እንግዲህ እንዳለ ቲክቶኩ ስለ ሳምሪ የሚገልጽ ጉዳዮች የተፖሰቱበት። ታዲያ እንግዲህ ሳምሪም ወደ ቻናሉ ከገባች ሁሉንም ከዛው ትረዳዋለች ሲሉ ነው ስለ ጉዳዩ ሲተነትኑ የነበረው። ግን ያው በሌላ ጊዜ በነበራት ቃለ መጠይቅ ደግሞ ሳምሪ እኔ እያንዳንዱን ኮመንት አላነብም፣ ጥሩ መጥፎም የሚኮመተውን ዝም ብዬ ላይክ እያረኩኝ ነው ማልፎም ስትል ነበረ። ስለዚህ እንግዲህ እውነት የዚህን ግለሰብ አይታ ያሉትን ነገሮችም አስገርሟት መልስ ሰጥታው ይሁን ወይም እንደሌሎች ኮመንቶች ከዚህ በፊት እንደምታረገው ላይክ አርጋ ዝም ብላ ማሳልፈው ይሁን የተረጋገጠ የለም። ግን ያው ኮመንቶቹን የእሱ የጻፈውን እንዲሁም እሱ ለጻፈው ደግሞ ሪፕሌይ ላረጉት ሰዎችም ላይክ ማረጓን ምክንያት በማድረግ ነው ሳምሪም ጉዳዩን አይታ እሱንም በጽሁፍ በሪፕሌይ በኮመንቱ ላይክ መልሳለች እየተባለ ስለ ጉዳዩ ሲወራ የነበረው ማለት ነው። እንግዲህ ጠቅለል ባለመልኩ ግን የዛሬው ጉዳይ ላይ አንድ ሀሳብን ማንሳት ፈለግን። ይህ ግለሰብ ይቺ የመጨረሻ ምሽቴ ነች እያለ ሲናገር ነበረ። ጉዳዩ እውነት ሊሁን አይሁን በቀጣይ የምናየው ነገር ይሆናል። ብዙዎች ለመፈመስ የሚያደርገው ጥረት ነው እያሉ ነው። በዚህ በኩል ደግሞ ህዝቡ አልተረዳኝም፣ የእውነት አፍቅሬ እየተሰቃየው ነው፣ ህዝቡ ይረዳኝ፣ መልእክቴንም ያሰማልኝ እያለ ሲናገር ነበረ። እና ያው አንድ ነገር መናገር የምፈልገው ይሄ በቃ የመጨረሻ ምሽቴ ነው፣ ይሄ በቃ ከዚህ በኋላ መኖር አልፈልግም፣ እንደዚህ አይነት እንደ ቀልድ የሚባሉ ነገሮች ጥሩ ናቸው ብዬ አላስብም። ብዙ ጊዜም ብዙ ቻናሎች ላይም ብዙ የፌስቡክ የቲክቶክ ልጥፍ ላይም ተመልክታችኋል ብዬ አስባለሁ። እንደ ቀልድ እንደዚህ ተለቀው እንደ ቀልድ ሰዎች በድብርት ስሜት ውስጥ ሆነው ይቼ የመጨረሻ ቀን ነች ብለው በማግስቱ እያጣናቸው የምንገኝበት ጉዳይ አለ። ስለዚህ አንዳንዶች የእውነት ባይምሮ ጭንቀት ውስጥ ዲፕሬሽን ውስጥ
የሚገኙ አሉ በእንደዚህ አይነት ነገር ውስጥ የሚያልፉ። ስለዚህ ለቀልድም የሚሰሩ ነገሮች እንዲሁም ለቀልድ የምንላቸው ነገሮች ሌላ ሰው ላይ የሚያመጡት ተጽዕኖ ከበድ ያሉ ናቸው ብዬ አስባለሁ። እንዲሁም ይህን ታሪክ የሚናገረውም ግለሰብ ለራሱም ጥሩ ነው ብዬ አላስብም። እውነትም ሆነ አልሆነ ጉዳዩን በሚለቀው ቪዲዮ እንመለከታለን። ግን ያው የመጨረሻ ቀኔ ነች እያለ የሚሰራው ቪዲዮ ግን ጥሩ ይሆናል ብዬ አላስብም። ከእንግዲህም እንደዚህ አይነት ጉዳይን እያነሳ የማይገቡ ቃላቶችን መጠቀሙን ቢያቆም ብለን ነው የምናስበው ማለት ነው። እንግዲህ በቀጣይ ቪዲዮዎች በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።